ስለዚህ እሷ ያውና በረከት ማኖ የነካችሁ ከወርቅ ለመስራት አብራ የተቆራኘችው ባለ ስልጣኖች በራሷቸው እጅ ሳይሆን በሷ እጅ ነገር ጨበጡ የሷ እጅ ሲያዝ እኛ እናቅሽም ብለዋት ይመስለኛል እኔ የምጠረጥረው መንግስትም አይን አልገባበትም እኮ ብላኛለች ለኔ በግሌ ብዙ እኔ ከተያዝኩኝ ብቻዬን አይደለም ብዙ ሰዎች ናቸው ጉዳይ ውስጥ ያሉበት ብላኛለች እና እሷ ንጹህ ከሆነች በመሸሽ ሳይሆን እውነተኛ ሰው ከሆነች እኛም እንላለን ፊቲው በትክክል መሄዱን እናለን ቀርባ ምንድነው ጥፋቴ ብላ ነው ማጋፈጥ ያለባት ብዬ ነው ማምነው አይዛ ሀገር ውስጥ ስርዓት የለም ህግ የለም የሚሉት ሳታ ስርዓትና ህግ ካለላ ሀገር ለቀመጥፋት ነው እንጂ ጠቅላይ ሚኒስቴሩን እዚህ ጋር ያሞገስ እሱም ይመራውን ስርዓት ደግሞ ፍትህ የለም ህግ የለም ማፊያ ቡድን ነው የተደራጀ ብለ ሁለት ማሊያ ማልበስ አይቻልም አንዱን ነው የምትመርጠው ከመሃል ሌቦች ብዙ ጊዜ ለምንድነው ሌቦች አሁን ባለፈው በነበረው ወግም ጠቅላይ ሚኒስትሩን በጣም አብልተው ያወድሳሉ ሌሎቹን ይኮንናሉ ጠቅላይ ሚኒስትሩን ማወደስ ምንም አይነት ወንጀል ብንሰራ እንደይለፍ እንደ ፓስኮድ ነው ብሎ ስለሚያስቡ ነው ወይስ ጠቅላይ ሚኒስትሩን ማወደስ ያውለ ጠቅላይ ሚኒስቴሩን እንግዲህ የሆነ ስሙን ከተጠሩ አጋጣሚውን አግኝተው ፎቶ ከተነሱ ታች ያሉት ባለስልጣኖች ይፈራሉ የሚል እምነት አላቸው አንተ እኔ ቤቴን ያስተዳደርኩ የኔ ልጆች ወንጀል ካጠፉ ተጠያቂ ነኝ ለፍትህ ስርዓት መዛባትና ፍትህ መጓደል ጠቅላይ ሚኒስቴሩ እኮ ኤምብሬላ ተጠያቂ ናቸው እኔና ሞግስቴ እኔን ቤተሰብ ማቆሸሽ አችልም ምክንያቱም የኔን ቤተሰብ የማስተዳደር የመቅጣት የኔ ኃላፊነት ስለሆነ ማለት ነው እና የጠቅላይ ሚኒስቴሩን መላክ አድርገ እሳቸው የሚመሩትን ቢሮ ደግሞ ቆሻሻ አርገ ተሸሽገ ሚዲያ ላይ መተቸት ልክ አይደለም እውነተኛ እጇ ንጹህ ከሆነ ከምንም የጸዳና በሰላማዊ ያገለገለ ከሆነ በረከትን ገበሬዋን ማን ነው የሚያሳድዳት ትንገረን እኛም እንጫዋለን ካጠገባ ቆመን ማን ነው ማፊያዎቹ ማን ነው ትንገረን እኛም እንጫዋለን እንዴ እኔ እኮ ፍትህ ሚኒስቴር ቢሮ ችግር አለ ብዬ ማን ነው ሲሉኝ ተስፋዬ ዳባ ይባላል ብዬ ተናግሬያለሁ እኮ አቃቢ ጉል ኦኬ እስኪ ላንተ ምላሽ የሚሆን ሰው የሚሰጥ ሰው ሊኖር ይችላል እስኪ መስፈን ይዛውና እሺ ይወርለድም ስላለ የሷ ደጋፊ ነው የሚለውን ሰምተ ምን ላይ ይሰጣል ትሪፕል ጤና ይስጥልኝ ሰላም